ስለዚህ ጌቶቼ ይሄንን ነበር የተረዳሁት። ይሄንን ልወስን ስን ማን እንደነበረ እዚህ አቡጃ ነበርኩኝ። 3 ሴቶችም ነበሩኝ። አንዷ ኤርፖርት ነበር የምትሰራው። 2 የቢዝነስ ሴቶች ነበሩ። 2 የቢዝነስ ሴቶች ሁለቱም ቤቶች ነበሯቸው። አንደኛዋ በኪርኪና ሌላኛዋ በአፑ። ሁለቱም በእጥፍ ሚሊዮነር ነበሩ። አንደኛዋ ጸሐፊ ነበረች በኤጂኤም ፈርስት ባንክ። እነዚህ 2 ሴቶች ልባቸውን ከፍተው መጋቤ ጌታ ሆይ አንተ ነው ማግባት የምንፈልገው አሉ። እሺ መጋቤ ለዛኔ አልነበረም። ከሁለቱ መጋቤዎቼ አንዱ ከሴቶቹ ጋር የሚሰራ ነበረ። እርግጠኛ መሆንን ስለሚፈልጉ በወጥመድ ውስጥ እንዲወርቁ። ምክንያቱም አንዷ ሴት ከመጋቤዎቼ አንዱ ቃል ገብታላት ነበር ከኔ ጋር ከሰራህ በስተመጨረሻ እንደምታገባውና የለንደን ቪዛ እንደምትሰጠው። ስለዚህ እኔ ለለንደን መሐከለኛ ነበርኩኝ። ነገር ግን ጌቶቼ በዛን ጊዜ ቤት አልነበረኝም ነበር። እዚህ በአቡጃ ውስጥ መኪና አልነበረኝም ነበር። የራሴ መኪና አልነበረኝም ነበር። ነገር ግን ብልህ ነበርኩኝ ለማወቅ ትዳር መኪና እንዳልነበረ። መኪና ፋሽኑ ያልፍበታል፣ ቤት ፋሽኑ በቅርቡ ያልፍበታል። ከዛም ወደ እውነታው ትመጣላችሁ ማንን እንዳገባችሁ። እንዲህም አልኩት ለእግዚአብሔር እቺ ነች ወይ ሚስቴ? እናም ጌታ ተናገረኝ እኔ አልጠራሁክም ወደዚህ ምድር ሴትን እንድታገባና ከዛም ባለጸጋ እንድትሆን እባርክሃለሁኝ። የትኞቹም ባለቤቶችህ አይደሉም አለኝ። ከዛም ጠየቁት ጌታ ሆይ ማናት ባለቤቴ ብዬ። እግዚአብሔርም የጠየቀኝ ጥያቄ ስሙኝ። ጌታም ተናገረኝ በለጎስ ስታገለግል አገልግሎትህን የምትወደው ሴት ማን ነበረች? ያለ ማቋረጥ የምትረዳ የምታግዛቸው ካንተ ጋር ከሚሰሩ ሰዎች ጋር ለምንም ነገር ሳታስባቸው። ጌቶቼ ማማ ኦዬ እንደ ወጣት ሴት ንግድ ትሰራ ነበር በአቡጃና በሌጎስ መካከል። ማማ መታ አንዱን መጋቢዎችን ተዋወቀችው። ከዛም እንዲህ አለችው ጌታ ሆይ ምን ያህል በራሪ ወረቀቶች ለማሳተም ገንዘብ ያስፈልጋል ለታምራት ምሽታችን። ስለዚህ ማማ ኦዬ መደገፍ ጀመረች ለበራሪ ወረቀቶች ለታምራት ምሽታችን። እኔን አላገኘችኝም። እኔን ወክሎ የሚሰራውን መጋቢን ነበር ያገኘችው። እንዲህም አለችው ጌታዬ ለመጋቢያችን እንዳትናገር እኔ መክፈል ፈልጋለሁኝ። ሁለተኛ ሁሉም መጋቢዎች በኔ ጋር ያሉት ትገዛላቸው ነበር ካናቴራ ቁምጣዎች እናም እነዚያም በሙሉ ውሃም ትገዛላቸው ነበር ገንዘብም ተሰጣቸው ነበር። እንዲህም እያለች ጌቶቼ ስራችሁን ቀጥሉ። እግዚአብሔርም ጥያቄ ጠየቀኝ እንዲህም አለኝ ርብቃን አስታውሳት ለይስሐቅ ሰራተኞች ውሃን ሰጣቸው ነበር። ወንዶችንም ስታገኛቸው ለድራር ዓላማ የመጡበትን ፍላጎታቸውን ሳታውቅ። ያንን ሰው በደንብ ተመልከቱት በእውነተኝነት የሚወዳችሁን የትዳር ሐሳብ እንኳን ከናንተ ጋር ሳይኖረው አንድ ሰው ዝም ብሎ የሚወዳችሁ። አንዳንድ ወንዶች እግዚአብሔር ይቅር ይበላችሁ የሚወዳችሁን ሰዎች ነው ጀርባችሁን የምትሰጡት። ለሚገላችሁም ነው የምታሳድዷቸው እንደዛ የምትፈልጉት። አንድ ወንድማችሁን ምቱትና ለቆሃን ነፃ ወጥተሃል በሉት። ወንድሞቻችሁን በመናገር እርዱኝ እኔን አላየኸኝም ካንተ ጋር ነበርኩኝ በሉት። አሁን አይደለም በቅርቡ ታገባላችሁ ወደ ቤትም ትመለሳላችሁ። ከ6 ወራቶች በኋላ ታርጋላችሁ። አዶልም እሳትን ታያለች የማይሆን ነው። ውሃን የሚሰጣችሁን ሰው ተመልከቱ። ያንን ሰው ነው የምትተውት። ምክንያቱም ርብቃ ውሃ መስጠት ነው የጀመረችው። ያንን ሰው ግን አታገቡትም። ሁሌም ያ ሰው ሲያናግራችሁ ብቻ ስታናግረኝ ታረጋጋኛለች ትላላችሁ። አንድ ሰው ምቱትና እንዲህ ተናገሩት እያናገረህ ነው። የትኛውም ጊዜ ከዚህ ሰው ጋር ስትገናኙ እናንተ ብቻ ታወራላችሁ። ተሞልታችሁ ትሄዳላችሁ። በደስታም ትሄዳላችሁ። እንደ ንጉስም እየተሰማችሁ ትሄዳላችሁ። ነገር ግን በሰፈራችሁ ያሉ ሰዎች እረፍት አይሰጧችሁም። የእናንተ 4 አባቶች በከተማችሁ ያሉ ወደ ከተማችሁ እንድትመለሱ የሚፈልጉ አይናችሁን ከነዚህ አይነት ሰዎች ይመልሷችኋል። በሚቀጥለው ቀንም እንዲህ ይሏችኋል ያችን ሴት አታዩአትም? የምትቀርቧቸውንም አባታችሁ ይሄድና የምትቀርቧቸው ጋር ምን ትፈልጋላችሁ ይሏችኋል። ለምን አይኗን እንደዚህ ታሽከረክረዋለች? ምንድነው የምትፈልጉት? ጓደኛችሁም ጋር ትሄዱና እንዲህ ትላላችሁ አታስብ እርሷን ለማግኘት ከባድ እንደሆነ ጨዋታ እየተጫወተች ነው። እርሷ ናት በቃ እርሷን ለማግኘት ምንም አደርጋለሁኝ ትላላችሁ። እግዚአብሔር ቢያስጠነቅቃችሁም እንኳን አታዩም አንበሳ ሲያጓራ
እዛ ነው የሚሄደው። ከዛም ቡም ታገባላችሁ። ከዛም ህይወታችሁ እንዲህ ይሆናል። ሰላም ማሬ፣ ነይ እስኪ። ወሬት ማሬ፣ ሚስቴ እኮ ነሽ። እርሷም እኔን ማዘዝ አትችልም ትልሃለች። ማሬ እንዲህ እኔን መናገራችም ይላታል። እርሷም ዝም በል፣ ማዘዝ የምትችለው ሰው እኔን እመስልሃለሁኝ? አንተም ትምህርት ቤት ሄደሃል፣ እኔም ሄጃለሁኝ። ምንድነው ችግርህ? ለገንዘብ ትሰራለህ፣ እኔም የራሴን ገንዘብ ስራለሁኝ። ስለዚህ ምንድነው ችግርህ? ችግርህ ምንድነው? አንተ ማነህ? ከዛ ለፓፓ ትጠሩታላችሁ። ፒፒኤች ሲኖርም የኛ እግዚአብሔር የት አለ? እርሱ ዳኛችን ነው። ፒፒኤችን የምታስታውሱት በዚህ ጊዜ ነው። እሳት አይወለድም። ፓፓ እባክህ ጸልይልኝ። ሰይጣን የገባበት ቦታ ምልክቱን ታያላችሁ። ነገር ግን በከተማችሁ ያሉ ሰዎች እረፍት አይሰጧችሁም። ለሴቶችም በተመሳሳይ የመሯችሁን እንዲህ ትላላችሁ፣ ዝም በል። ጓደኞቻችሁም እንዲህ ሲሏችሁ፣ ይህንን ልጅ አየሽው? ሊያናግርሽ እየፈለገ ነው። አይ ተዩ ትላላችሁ። ተዩ፣ ወንዶች እንደዚህ ናቸው። ከባድ መሆን ይወዳሉ። ወንድ መሆኑን ለማሳየት እየፈለገ ነው። ከዛ ሌላኛው ወንድ ደግሞ እንዲህ ይላችኋል፣ አሁኑኑ ከመኪናዬ ውረጅ፣ ውጪ። መክፈቻውን ይጫንና ከዛ ቡም በሩን ይከፍተዋል። ውጪ። በመንገድ መሃልም ያወርድሻል። ለአንድ ሰው ነው እዚህ ጋር እየተናገርኩኝ ያለሁት። አስፋልት መሃል ነው ያወረደሽ። እናም እየነዳ ሄደ። ከዛም እባክህ የተናገርኩትን አላውቅም፣ ካበሳጨህ ይቅር በለኝ። ቀጥሉ፣ በዚህ ቀጥሉበት። አንድ ሴት ነካ በማድረግ እርዱኝ፣ እንዲህም በሏት፣ አንድ ነገር አድርገውሻል። አይ ፓፓ ትላላችሁ። እኔ እንደ እህቴ ነግራችኋለሁኝ። እርግጠኛ ነሽ? ትክክል ላይ ነሽ? ፓፓ ታውቃለህ፣ በጣም ጥሩ ሰው ነው። አንዳንዴ ግን አንድ ነገር ይመጣበታል። በጣም ጥሩ ሰው ነው፣ ግን ይሄ ነገር ይሄ ትምህርታችሁ ነው። ይሄ አየህ ፓፓ፣ ታውቃለህ፣ አንድ ሰው አግብተህ 100% የሚሆን የለም። አስተምሪኝ አሁን አስተማሪ። ፓፓ ታውቃለህ፣ የትኛውም የምታገባው ወንድ እኮ 100% የለም። አየህ ፓፓ፣ ገባ? የተናገርኩህን ተረዳኸኝ ፓፓ? የነገርኳችሁን ገባችሁ? አንገታችሁን ታዞራላችሁ። እኔ በትዳሬ ስቆይ 22 ዓመቴ ነው። እናንተ ግን ገና እየጀመራችሁ ነው ያላችሁት። ምልክቱን በሙሉ አይታችኋል። የምነግራችሁ አሁን ከተማ ላይ የተደረገ ነው። ከተማ ውስጥ የተፈጸመ ነው። እኔና ሚስቴ እችን ልጅን ጠራናት። እናም እንዲህ አልናት፣ ማሪ ስለዚህ ልጅ ስንላት ጠራችኝና አለቀሰች። ልጁ መኪናውን አቆሞ ለቀሽ ውጪ አላት። መኪና ውስጥም በጥፊ መታት። እኔም እንዲህ አልኳት፣ ማሬ እኔም በግሌ ልጁን ጠራሁትና እንዲህም አልኩት፣ ጌታዬ ሁለታችሁ መጋባት ያለባችሁ አይመስለኝም። መፈወስ አለብህ ያለበዚያ አልኩት። አለበዚያ ጥፋት በትዳርህ ላይ ይመጣል። ለአንድ ሰዓት ያህል በስልክ ላይ ከዚህ ልጅ ጋር አሳለፍኩኝ። ልጁም ልጅቷን ሊያያት ሄደ። ተጋቡ። በትዳርም ለ6 ወራቶች ቆዩ። ፓፓ ችግሩ ምንድነው አልኳት። እንዲህም አለችኝ፣ ባለቤቴ ሴቶችን እያመጣ ነው፣ ቀርጬዋለሁኝ። በቤታችን ውስጥ ከሴቶች ጋር ይተኛል። ረዘመም አጠረም ለዛሬ ልጅ አላቸው፣ ግን አንድ ላይ አልቀጠሉም። ትዳራቸው አብቅቷል። ድንቅ ሴት ልጅ ሁኔታዎቿን ሁሉ ቀየረው። አሁን ፈተዋለች። ባልም እየፈለገች ነው። ይህንን አስተውላችሁ ሰዱት። ማብራሪያውን ስሰጣችሁ እርግጠኛ ሁኑ። አንድ ሰውን ስታውቁ ወይ ስትተዋወቁ፣ የቤት ስራዬ ውሃን መሻገር ከሆነ ሁሌም ውሃን እሻገራለሁኝ። ስለዚህ ጓደኛ ያስፈልገኛል፣ ለዚህ አይነት እርዳታ የሚሰጠኝ። በሁለታችሁም ጎን ደጋፊ ጓደኛሞች መሆን አለባችሁ። ውሃን የሚጠላ ጓደኛ አግብታችሁ የቤት ስራችሁ ስለ ውሃ መሆን አይችልም። ታውቃለህ፣ ላገባ ፈልጋለሁኝ፣ እባክህን እናውራ፣ ወድጄሃለሁኝ። ብቸኛው ችግር ያለብኝ ግን ሳይ ብዙ ሰዎች በዙሪያ አሉ። ሰዎች ሁሉ ጊዜ በዙሪያ ይመጣሉ እና እኔ እየተመቸኝ አይደለም። ብዙ ሴቶች በዙሪያህም አያለሁኝ። እኔም
ተናገርኳት። ሰባኪ ተናጋሪ ነኝ። እኔ ዘምራለሁኝ፣ ዘማሪ ነኝ። ሴቶችም የሚሾሙኝ በዝማሬ ነው። ሴቶችም ደስ ይላቸዋል ዝማሬ። ሴቷም እንዲህ ትልሃለች፣ ችግሩ የሚኖረው እዛ ላይ ነው። ፎቶም አየሁኝ ስትነሳ ከአንድ ሴት ጋር። እንዲህም እያደረክ ነበር። ትከሻህም ሰውነቷን እየነካት ነበር። አድናቂዎቼ ናቸው አልኳት። በእርግጠኝነት የምናገረውን አውቃችኋል? ምንድን እያልኩኝ እንዳለሁኝ አላወቃችሁም? አድናቂዎች መስለው ነበር። ነገር ግን እሷ ፍላጎት ነበራት። ስለዚህ አሁን ለማለት የፈለከው 100 ሴቶች ይፈልጉሃል ማለት ነው። ስለዚህ እዚህ ጋር የቤት ስራችሁ ከህዝብ ጋር ከሆነ ህዝብን የሚጠላውን ግን ታገባላችሁ። የውድቀታችሁ መጀመሪያ የሚሆነው ይሄ ነው። አላማ